ካፈቀረችህ አንድ ሴት ጠዋት ሲነጋ የመጀመሪያ የምታስበው ሰው አንተ ነህ። ማታ መሽቶ መተኛ ስትፈልግ ማውራት የምትፈልገው በአይምሯም በልቧም የምታስበው ሰው አንተ ነህ። ይህንን ላታቅ ትችላለህ። አንተ ብዙ ማታቁት እኛ ጋር የሚከናወኑ ብዙ ነገሮች አሉ ስናፈቅር። ታዲያ እነዚህን ስሜቶቻችንን ለእናንተ ለማሳየት ለመንገር ምን አይነት መንገዶችን እንጠቀማለን? ወይም ያፈቀረች ሴት ላይ ምን አይነት ምልክት ታያለህ? ምን አይነት ካራክተሮችን ታሳያለች? ምን አይነት ጸባይ ታመጣለች? የሚለውን በዛሬ ቪዲዮ ላይ በደንብ ነው የምነግራችሁ። ኤግዛክትሊ አንተ በወደድካት መጠን እንድትወድ ኤግዛክትሊ ደግሞ አንተ በምትፈልገው መንገድ እንድታፈቅርህ እንዳትጠብቅ ከሴት ልጅ። ምክንያቱም የእናንተና የኛ ተፈጥሮ ስለሚለያይ ወይም ወንድ ልጅ ፍቅርን ሲያፈቅር የሚገልጽበት መንገድ ስሜቱን የሚያሳይበት ስታይል ከኛ ፈጽሞ የተለየ ስለሆነ በራስ መንገድ በፍጹም እንዳትጠብቅ። እጅግ በጣም ብዙ ማትረዱት የፍቅር የማይመስላችሁ ወይም ይሄንንማ ስላፈቀረችኝ አይደለም የምታደርገው ብለ ማታምኑት ብዙ ነገር አለ እኛ ጋር። ነገር ግን በተቻላት አቅም ሴት ልጅ በአንተ ዙሪያ ስትሆን ከአንተ ጋር ስትሆን ፍቅሯን እንድትረዳ ስትፈልግ ማፍቀሯን መንገር ስትፈልግ የምታደርጋቸው እጅግ በጣም ብዙ ነገሮች አሉ። እንድትረዳት ፍቅርህን አንተ መግለጽ ከፈለክ እንድትገልጽ ወይም ያፈቀረች ሴት ፍቅሯን ደብቃኛለች ወይስ አልደበቀችኝም የሚለውንም ለማወቅ የሚረዳህን ሀሳቦች ይዤ መጥቻለሁ። የምትያቸውን ምልክቶች በሙሉ አይቼባታለሁ። ታዲያ እንዴት አድርጌ እንድታመን ፍቅሯን እንድትገልጽልኝ ወይም እንድትነግረኝ ምን ላድርግ ካልክ ከኔ ጋር እስከዚህ ቪዲዮ መጨረሻ ድረስ ቆይ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ደላውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ አድርጉ። አብራችሁ የደወል ምልክቷን ተጫኑ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝምም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው በገንዘብ ዙሪያ ያላት ካራክተር ያፈቀረች ሴትና እያሾፈች ያለች እያስመሰለች ያለች ወይም ለጥቅም የቀረበች ሴት ፈጽሞ ልዩነት አላት። አንድ ሴት ካፈቀረች ገንዘብ እንድታወጣ አትፈልግም። ገንዘብህን እሷ ላይ ኢንቨስት እንድታደርግ አትፈልግም። ሌክጀሪ ነገር እንድትገዛላት ብዙ ገንዘብ ስታጠፋ በዛ ላይ በጣም ነው የምትናደደው። ገንዘብህን ማጥፋት እንደሌለብህ ትነግርሃለች። እጅግ በጣም ኬር ነው የምታደርገው። ያፈቀረችህ ሴት ልጅ ገንዘብ ትወዳለች። ገንዘብ ካለኝ እንድታፈቅረኝ አደርጋታለሁ። ገንዘብ ካለኝ ከኔ ጋር ትሆናለች። አዎ ትሆናለች። ታዲያ ካንተ ጋር ያለችዋ ሴት ማናት የሚለውን ጥያቄ መመለስ ግድ ይላል። ማንም ሰው መተወል ላይ በጣም ጎበዝ ነው። እስፔሻሊ ደግሞ የሚፈልገውን ነገር የያዘው ሰው ጋር ብዙ አይነት ካራክተር ያመጣል። ነገር ግን ያፈቀረች ሴት ያንተን ገንዘብ ከራሷ ገንዘብ በላይ እጅግ በጣም ነው የምትጠነቀቅለት። ምናልባት ፊቸር በማሰብ ሊሆን ይችላል። ምናልባት ደግሞ ለእሷ የምትሰጣትን ኳሊቲ ወይም ስታንዳርድ ከገንዘብ ጋር እንዳታያይዘው ሊሆን ይችላል። በጣም እንድታውቁት ደግሞ የምፈልገው ነገር እርግጠኛ ከሆነ ታውቁታላችሁ፣ ታዩታላችሁ። ግን መቀበል ለምን እንደሚከብዳችሁ አላቅም። አንድ ሴት ልጅ ካፈቀረች ወይም ፍቅር ከያዛት ካንተ ገንዘብ ኖረክ አልኖረክ ገንዘብ ምንድን ነው? ገንዘብ ካላቸው ሰዎች የተፈጠርኩን ሺዶን ጊቭ ሽት። እጅግ በጣም ብዙ ሴቶች ቆንጆ ምትላት ስኬታማ ምትላት ብዙ ነገር ያላት ሴት ምንም ከሌለው ወንድ ጋር ትታያለች፣ አግብታ ትወልዳለች። ምንም ሳይኖረው አብራው በፍቅር አልፈልግሽም እያለ እንኳን ትከተለዋለች። ይሄንን እርግጠኛ ነኝ። አንተ ህይወት ላይ ሀብን ባያረግ ጓደኛ ላይ ባያረግ የሆነ የምታውቀው ሰው አለ። ለመቀበል ግን ይከብዳቸዋል። ምናልባት ምርጫ ሊሆን እንደሚችል አስበዋል። ገንዘብ የምትወደውን አፍቅረ ሊሆን ይችላል፣ ወይም ከአንተ ፍቅር ያልያዛትም። ምክንያቱም ያላፈቀረች ሴት ይሄን ግዛልኝ፣ ከወደድከኝ ይሄን ትሰጠኝ ነበር፣ ይሄን እንድታረግልኝ ፈልጋለሁ የሚሉ ቃላቶች ከአንደበቷ አይጣፉም። የዛኔ ራን ወንድሜ እንጂ አፍቅረኛለች ብለህ እንዳትጃጃል። ያፈቀረች ሴት ፈጽሞ ነው ምልህ ካሉ ነገሮች ሊኖሩ ከሚገባ ስፔሻሊ ደግሞ ከገንዘብ ጋር ምንም አይነት ግንኙነት የላትም። ካፈቀረች ከኪሴ የሚወጣው ያናድዳታል። ኖሮ ካልኖረ ግድ አይሰጣትም። ካለክ እንድትጠነቀቅለት ትመክርሃለች፣ ትጨነቃለች። ልክ እንዳልሆነ ትነግርሃለች፣ እንዳላት ትነግርሃለች፣ እንደማትፈልግ ትነግርሃለች። ስለዚህ የዚህን ያክል ኬር ስታደርግ ካየ አፍቅራለች። ሁለተኛ ካፈቀረች ትመርጣለች፣ ካፈቀረች ትቀበልሃለች።
እንዴት መረጠች ብትላት ያፈቀረች ሴት ካንተ የሆነ ሰው አይጠፋም ህይወት ውስጥ ይሄ ልጅ ተይ ይሄ ልጅ አይሆንሽም የሚላት ጭራሽ ነው ማትሰማው። አንተ ራሱ አልፈልግሽም እኔ አልሆንሽም ልቅርብሽ እኔ እንዲህ ነኝ ብትላት ምንም እሱን ነገር መርጣ ነው የምትሰማው። መርጣ የምትሰማው የድምፅህን ልስላሴ በትህትና በፍቅር እንደማፈልጋት ያንን ነው የምታየው። ለኔ ብሎ ነው ብላ ነው የምትተረጉመው እንጂ ከአንተ ህይወት ለመምጣት ራሷን ዝግጁ አታረግም። አፍቅርሃለች፣ ምንም ግድ አይሰጣትም። ምክንያቱም ምን ታረጋለች? ፋይት ታረጋለች፣ ዋጋ ትከፍላለች። ይፈርጥ አይደለ? ፍቅር እኮ ስለዛ ነው አይደለ? ያንን ታሳይሃለች እንደመረጠች። ማንም ሰው ስለሚናገረው ባህሪ ልክ እንዳልሆነ ስለሚናገረው ውሎክ ልክ እንዳልሆነ ስለማይናገረው ምንም ነገር ሊሆን ይችላል። በጣም ሰዎችን ስለሚረብሸው ማንነት ሊሆን ይችላል። ግድ አይሰጣትም። ተቀብላው ትኖራለች፣ ተስማምታው ትቀጥላለች። ግን መርሳት የለብህም፣ ሊሚት አለው። የሰው ልጅ ትዕግስት ሊሚት አለው። የሚቀበለው ነገር ሊሚት አለው። የሚችለው ነገር ሊሚት አለው። ነገር ግን ማፍቀሯን እንዳፈቀረች ማሳየት ስትፈልግ ለአንተ ትልቁ ምልክት ትቀበልሃለች። ሰዎችም ሆነ አንተ ራስህ ልትሆን ትችላለህ። የምታሳያት የምትሰጣት የምትነግራት ነገር ልክ እንዳልሆነ እንኳን ብታውቀው ያንን ተጋፍጣ ከአንተ ጋር ለመቆየት ትወስናለች። በማንኛውም ሁኔታ ውስጥ ምርጫዋ አንተ ነው የምትሆነው። ይሄን ኢነርጂ ካየህባት በትክክልም እንዳፈቀረች ልታምን ይገባል። ስቲል ግን እንደዚህ አይነት ሴቶች በጣም ሬር እየሆኑ መጥተዋል። እዚህ ስደት ታውቃላችሁ። እንደዚህ አይነት ሴት ህይወት ውስጥ በማንኛውም ሁኔታ ውስጥ አንተን የመረጠች አሁን ወርደህ ባለህበት ሰዓት በምትታገልበት ሰዓት ከጎን ልትሆን የምትፈልግ ሴት በምንም አይነት ሁኔታ ውስጥ ከአንተ ጋር መሆንን ከመረጠች እንዳፈቀረች ልታምን ይገባል። የማይረቡ በጣም ስስ የሆኑ ምልክቶች ብቻ አይደለም። ይሄ እውነተኛ ከታማኝ ሴት ትክክለኛ ፍቅር ከያዛት ሴት የምታገኘው ምልክት ነው። ምርጫዋን ካየ ከተቀበለች ይሄ ነገር ልክ አይደለም ፍቅረኛ ኮና ይሄ ስራክ ድሃ አርጎ እንደሚያስቀረም ቦርጭክ ቁመት እንደዚህ ነው፣ ፀጉርህን በዚህ ተቆረጥ፣ እንዴት እንደዚህ ትውላለህ፣ ጓደኛክ ቤተሰብህ እያለች ሁሌም የምታጣጥልብህ ሁሌም እንዳልተቀበለች በተለያዩ ምልክት ከምትነግር ከምትሰጥ ሴት ጋር ስለመሆን አታስብ። ወይም እሷ ናት ልክ ብለህ እንዳትመርጥ። ብዙዎቻችሁ ከእንደዚህ አይነት ሴት ጋር መሆንን ስለምትመርጡ ከተቀበለች ሴት ጋር ከወደደችና ካከበረችልህ ሴት ጋር ከሆንክ ወይም ይህንን ምልክት ካየህባት ካፈቀረች ሴት የሚመጣ ብቸኛው መልእክት ነው። ሶስተኛው ሴት ልጅ ካፈቀረችህ እሷ የምታደርጋቸው ነገሮች አንተን እንዳይጎዱክ በጣም ነው የምትጠነቀቀው። ልክ እንዴት ነው? እዚህ ቦታ ካየኝ ቤተሰቦቻችን መጥፎ ቦታ ታይተናል፣ ከእንትና ጋር ተዋይ ብሎኛል፣ እንደዚህ ብሎ ነበር እያለ እንሸሽ እንደበቅ የለ። ስለዚህ ምናልባት እንደ ቀልድ የነገርካት አስተያየት ሊሆን ይችላል፣ ልክ እንዳልሆነ የነገርካት ነገሮች ሊሆን ይችላሉ። እዛ ቦታ እንዳታገኛት፣ ያንን ነገር እንዳታደርግ በጣም ስትጠነቀቅ ታያታለህ። መቼ? ካፈቀረች። የሚወዳትን ወንድ እንኳን አታዋራም። የሆነ ወንድ እንደሚወዳት ካወቀች ከሱ ትሸሻለች። ስፔሻሊ አንተ ካወቅከው በጣም ነው የምትጠነቀቀው። ምክንያቱም ትንሽዬም ቢሆን የቅናት ስሜት እንዲሰማ እንድትረበሽ አትፈልግም። መቼ? ካፈቀረች። ካፈቀረች ነው ለሌላ ወንዶች ተስፋ እንዳላቸው። ሌላ ወንድ ትኩረት፣ ሌላ ወንድ ማዋራትን አትመርጥም። ትሰበሰባለች። በቃ ብቸኛ ትኩረቷ አንተ ነህ። ታርጌቷ አንተ ነህ። አንተ እስክትረዳት፣ አንተ እስክትቀበላት፣ አንተ የሆነ ምልክት እስካታሳያት ወይም ፍቅሯ እስኪገባ ድረስ በተጠንቀቅ ሁሉ ነገሯን ለአንተ እንደሆነ ልታሳይ ትሞክራለች። በጣም በፍጥነት ቴክስትን ትመልሳለች። ስደውል ታገኛታለህ። በአጋጣሚ ባታነሳ ባትመልስ ይቅርታ ትጠይቅሃለች። ተዘጋግታችሁ የሆነ ነገር ተነጋግራችሁ ወደ አልጋዋ መሄድ አትፈልግም። በእያንዳንዱ ነገር ውስጥ አንተን መጉዳት አትፈልግም። ስፔሻሊ በእሷ አክሽን በእሷ በድራማዎቿ ሊሆን ይችላሉ። እኛ አቴንሽን እንወዳለን። ኦር በመጥፋት ኢግኖር በማድረግ ይችላል። እንደዚህ አይነት ነገሮችን ጭራሽ እንደዚህ አይነት ነገሮችን የምታደርገው ከአንተ ጠንካራ የሆነ የፍቅር ምልክት ካየች እንደወደድካት ከነገርካት ልትፈትን ብዙ ጊዜም ተናግሬያለሁ። ኦር እስቲ ምን ያህል ጠንካራ ነው የሚለውን ለማድረግ ልታደርግ ትችላለች። እስካልተገላለጣችሁ ፍቅራችሁን ወይም ፍቅራችሁን ተጋግላለጣችሁ በጣም በሰላም እየኖራችሁ ከሆነ ሴት ልጅ ፍቅር እስኪገባት የእሷ ፍቅር እስኪገባ ድረስ ከድራማ ንጹህ። ያንተ ትኩረት እንዴት ነው? የእሷን ትኩረት ለማግኘት ምንም አይነት ልመና እንድታካሄድ እንድታሳድዳት አትፈቅድም። በጣም ሰላማዊ ምቾት ያላት አይነት ሴት ታገኛለህ። መቼ? ካፈቀረች። አራተኛው ካፈቀረች ሴት ራስህ በስሜትህ ትረዳዋለህ፣ ወይም ስሜትህ በደንብ ነው የሚነግረህ። እንዴት ካልክ
አትጨነቅም። ትወደኝ ይሆን? አሁን ቅድም እንዳልኩ ከአንተ በተለይ እንደወደድካት ካወቀች በኋላ ብዙ አይነት ድራማዎች ይመጣሉ። ትኩረትን ለማግኘት ወይም በጣም ትኩረት እንድትሰጣት የምትፈጥራቸው ድራማዎች፣ ፈተናዎቿ ይመጣሉ። አንተ ትጨነቃለህ። ከዛ ነፃ ነው የምትሆነው አንድ ሴት ልጅ ካፈቀረች። ምክንያቱም ፍቃዷ ብዙ ነው የሚሆነው። ነፃ ነህ፣ ምቾት ይሰማሃል። ለመደወል አትሳቅቅም፣ ቴክስቴን አትመልስም፣ እንዲህ ትለኝ ይሆን የሚሉ ሀሳቦች የሉሁም። ያ የሚመጣው ከእሷ አክሽኖች ናቸው። ቅድም እንዳልኩ እንገናኝ ስትላት አላገኝህም አትልም። ተጠንቅቃ ተዘጋጅታ፣ ሁሌም እንደምላችሁ ጠረኗን አስተካክላ ጆሮዋን አዘጋጅታ ልታዳምጥ ትመጣለች። አዳመጠች፣ ትሄዳለች፣ ታስታውሳለች፣ የነገርካትን ራንደም ሊሆነ ቀን ሰፕራይዝ ታደርጋለች። የነዚህ ጥርቅም አንተን ነፃ አርጎሃል። በቃ እንደምትወድ 100% እርግጠኛ ነህ። የቀረክ ብናገራት እሺ ላትለኝ ትችላለች። ምክንያቱም አንዳንዴ እኩል ሲሆን ፍቅር ምቾት ሲሰማንና ፍቅረኛ እንዳለክ ወይም ፍቅረኛክ እንደሆነች የሚሰማህ አይነት ስሜት ላይ ከሆንክ መናገሬ ያሳጣኝ ይሆን እሷን ብትሸሸኝስ ብትርቀኝስ የሚል ፍርሃት ውስጥ ትገባለህ እንጂ እንደምታስበው አለ አይደለ የሆነ የምታመጣብህ የሆነ መዘዝ ኖሮት አይደለም። በቃ እሷን ላለማጣት ብቻ ነው የምትፈራው እንጂ የሆነ ነገር ብትኮራብኝስ ብሎክ ብታረገኝስ ምናምን የሚሉ እውነተኛ የእውነት አይደለም የምትፈራው። በቃ እሷን ካጣህ የሚጎዳን ስሜት ነው የምትፈራው። የዛን ያክነት ስሜት ሳይሆን ይሄኛው ምቾት ውስጥ ኮንፈርት ውስጥ ካለ የምትሰጥ የምታሳይ የምትነግርህ ነገሮች በሙሉ የፍቅር ከሆነ ካነሳዋቸው ምልክቶች ጋር ከጨምረህ የሚሰማ ስሜት እንደምትወድ ካረጋገጠልህ፣ ጭንቀት ከሌለብህ፣ የሆነ ነገር ቢፈጠር አትኖርም አጠገቤ የሚል ሌላም ወንዶች አሉ ህይወቷ ውስጥ ሌላ የምትወደው ልጅ አለ የሚል አብራ ኮና ባይዘቤ ሌላኛው ይህ ምልክት ግልጽ የሚያደርግልህ ስለሌላ ወንድ አታወራም፣ ስለሚወዷት ወንዶች አታወራም፣ ስለምትፈልገው አይነት የፍቅር ግንኙነት አታወራም፣ በፍቅር አላምንም አትልህም። እንደዚህ አይነት ወሬዎችን አታወራም። ምክንያቱም አንተን መንገድ ሊያስት ሊያርቅ እንደሚችል ስለምታውቀው። ስለዚህ ምቾት ላይ ካስቀመጠች ልክ ፍቅረኛህ እንደሆነች እንዲሰማህ ካረገች በዛ ላይ ቅንከን ከሌለው እንዳፈቀረች እርግጠኛ መሆን ትችላለህ። አምስተኛውና የመጨረሻው እርግጠኛ የሚያደርግህ እንዳፈቀረች ኢንቨስትመንት ውጤት እንደሰራ ጅንጀናክ ውጤት እንዳገኘ ታርጌትህን እንደመታህ እርግጠኛ የሚያደርግህ አሁን ስለሷ ለአንተ በደንብ መንገር ትጀምራለች። ዴት ማድረግ በስነ ስርዓት ዴት እናድርግ ካልካት አንድ ሴት ምንድነው ስለ ፍቅር እናውላ፣ የፍቅር ግንኙነት ለመጀመር እንተዋወቅ ነው አይደለ? ያንን ፍቃድ ትሰጥሃለች ማለት ነው። አትከለክልም። ፍቃድ ተሰጠ ማለት ትቀርብሃለች። ሴት ልጅን ቀረብካት ማለት ቅድም ያሳየውን አይነት ምልክቶች ያሳየች ሴት ደግሞ ኦልሬዲ በደንብ የቀረበች ናት። ቀረበችህ ማለት የምትጠነቀቅልህ ሴት ናት ማለት እኮ አሜን ነው። በቃ ተቀብዬሃለሁ ነው። ከዛ የበሯ ምን ያህል እንደተከፈተልህ ከአንተ እስኪመጣ እየጠበቀች እንደሆነ የምታውቀው እስቲ አንድ ቀን ጥፋባት፣ አሊያም ደግሞ ያስለመድካትን ነገር እስቲ አቁም። ምን ሆነክ ነው? ምን ተፈጠረ? ምን አጠፋው? ቴክስቱ ደውሉ ነፍስን ነው የሚያስጨንቀው። ምክንያቱም ኦልሬዲ በጣም ሃይ ሌቭል ላይ ነው ያለችው። ማለፍ መታገስ የማትችለው ላይ ነው ያላት። ቺም በሙከራ በቃ አሁን እምቢ አትለኝም፣ አሁን በጠይቃትም በነግራትም እምቢ አትለኝም የሚል አቋም እንዲኖር ከፈለክ በጣም ቀላል ነው። በቃ ቺም ብቻ ማድረግ ነው። ውለታ መጠየቅ፣ እስቲ ይሄንን አድርጊልኝ በላት። እኔ ነኝ የምትለው ቤስት ፍሬንድ እንኳን የማደርግልህን ተጋግጣ ከአቅሟ በላይ ራሱ ብትጠይቃት ታደርግልሃለች። ለጥያቄዎች መልስ ትሰጥሃለች። ለአንተ እድል ትሰጥሃለች። ፈገግ ትልልሃለች። 1,000,000 ምልክቶችን እናነሳለን። እርግጠኛ ግን ለመሆን ትንሽ ከፊቷ ዞር በል እስቲ። ልክ አንተ የምትወዳትን ሴት ስታጣ የሚሰማ ስሜት እሷንም ስለሚሰማት ትመጣለች። ሀሳቤን ከወደዳችሁ እስከተቀበላችሁ ስለኔ በላይክ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። ሁኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።